የማትሳሳት ሚስት በጭራሽ እንዳታውቅ። እንደው እዚህ ምድር ላይ የማይሳሳት ሰው ተወዴት ይመጣል? ማርታ አለች። ማርታ በጭራሽ አትሳሳት። ከዚህ በዛችብኝ መሰለኝ። እንደው ጋሽ ምን ማለት እንደሆነ እንደው ነገሩም አልገባኝ። በትዳር ውስጥ ስህተት አለ። ማንም ሰው ሊሳሳት ይችላል። ግን ደግሞ ይህንን የምትረዳ ሚስት ታስፈልጋለች። በህይወቱ ውስጥ ትክክለኛ የሆነውን ነገር ብቻ አትፈልግ። እንደዛ የሚባል ነገር የለም። እሺ ጋሽ። ለካ ችግራችን ከውስጣችን ነው። ይህን ቤት እንደዛው ቤት ጠላሁት። ቤቴ ምን አደረገኝ? የራሴ ወንጀል ቤቴን አስጠላኝ። እዚህ ቤት ማርታ ሰላምን ሆስፒታል ቀጠረቻት። እኔ ግን ፈርቼ ነበረ። ለምን አትሉኝም? በባለፈው ክፍል እንግዲህ እንዳያችኋቸው መኪና ውስጥ አስገብታ እየጠየቀቻት ነበረ። ልጁ የት ሄደ? ልጁ የት አለ? ምናምን ስትላት ማለት ነው። ልጁን አስመጥታ ወይም ቤት ድረስ ሄዳ የልጁን ወይ ጸጉር የሆነ አካሉን ትወስዳለች ብዬ ነበረ። አልወሰደችም። እንግዲህ ልጁን ነው በአካል ማስመርመር የምትፈልገው። ሰላም በአባቱ ሌላ ነው፣ አስተዋውቅሻለሁ፣ ቀን ቀጠሮ ይዤ ላስተዋውቅሽ፣ ችግር የለውም ምናምን እንድትላት ማርታ አሁን ላይ ማንንም ልሰማ አልቻለችም። እሷም አለቻት እኔ በህይወቴ አንድ የማምነው ሰው ብቻ ነው ያለው፣ እሱም ደረጀ ነበር። አሁን ግን እሱንም ተጠራጥሬያለሁ። እሱን ተጠራጠርኩት ማለት መላ የዓለሚቷን ህዝብ አላምንም፣ እንኳን አንቺን ደረጀንም ተጠራጥሬዋለሁ አለቻት ማለት ነው። እንደ ስጋ ዘመዴ ነበር አንቺ፣ እንዴት እንዳሳዘነችኝ የምር እንደ ስጋ ዘመዴ ነበር አንቺንም ማይሽ ማርታ ሚን ሰላም ምናምን ስትላት እንግዲህ ሰላምም እንግዲህ ውሃ ውስጥ የገባች አይጥ መስላ በጣም ደንግጣለች ማለት ነው። ምክንያቱም ስራዋ በጣም የሳፈር ስራ ነው። በዛ ላይ አሁን እንዴት መሬት ተከፍቶ ቢወጣት ይሻላል? እንደዚህ አይነት የተግማማ ነገር። ኧረ በስመ አብ ወልድ። ብቻ እንግዲህ እሷም የራሷ ኬዝ አላት። ሁሉም በራሳቸው ትክክል ናቸው። ግን ደግሞ በሁሉም መሀል የተጎዳችው ማርታ ናት። ደረጀን በእርግጥ ተጎድቷል። ጥፋቱ ቢሆንም ሰው ጥፋት ፈልጎ ባያጠፋም ደግሞ የእሱ አላ የሆነ በቃ ለመፍረድ የማይመች በሱ ላይ ለመፍረድ የማይመች ጥፋት ነው ያጠፋውና ጥፋተኛም ነው ጥፋተኛም አይደለም የሚያስብል ጥፋት ነውና ብቻ ከባድ ነው። ስለዚህ እንግዲህ ቤት ሄዳ ማነው ሀይሜን አስመረምራለሁ፣ ማንንም አልሰማሽም፣ እኔ ማንንም የማዳምጥበት ጊዜ ላይ አይደለሁም። አሁን ነገ ጳውሎስ ከሆስፒታል እንገናኝ ተባብለዋል ማለት ነው። እንግዲህ ማርታም ወደ ቤቷ ተመልሳ ቤት ምግብ እየበላች እንዳልሆነ ማነው ለዛ ለዳጣ ነገረቻት ማለት ነው። እንዴት ነው የማትናገረው? ክላስ ውስጥ ስትወስድላት እኮ እዛ እየበላች እዛ መቀመጥ የፈለገች መስሎን ነው፣ እኛ እኮ እንደዚህ መሆኑን አላወቅንም ብለው እንግዲህ ስትመለስ ቤት ና አብጌልና ዳጣ ሊያስቋትም ሊያባብሏትም ሊያበሏትም ሞክረው ነበረ። እንግዲህ አልቻሉም። ምክንያቱም እሷ መብላትም መጠጣትም አትፈልግም። በቃ ግን ደግሞ የማይበላ የማይጠጣ ሰው ይሞታል። ብቻ እንደ ህፃን ልጅ እያረጓት ነበረ። እንግዲህ ደረጀም ለብቻው ሌላ ጭንቀት ውስጥ ነው። በቤት ይገባል፣ ግን ቤቱ በጣም ያስጠላዋል። ምክንያቱም ማርታ እዛ ቤት አለች። እዛ የእሷን ጭንቀት ማየት አይፈልግም፣ የእሷን ጭንቀት መስማት አይፈልግም። ብቻ በጣም ከባድ ጊዜ ውስጥ ነው ያሉት ሁለታቸውም። በዛ ላይ አሁን እሷ እንግዲህ ለረጅም ጊዜ ያልነገረበት ምክንያት ታውቃላችሁ፣ ትሞትብኛለች ወር ሌላ ነገር ትሆንብኛለች እያለ ነው። ግን ደግሞ ቢነግራት ይሻል ነበረ። በጣም ህመሙ ይከብዳታል። አሁን ብትቆም ራሱ ህመሙ ይከብዳታል እና በጣም ነው የሚያስጠላውም። እንግዲህ አቢጌልም ኬዙን አላወቀችም። ምንድን ነው ከባየት ጋር ተጣልታችሁ ነው? ተጣላንም። እሱም ለብቻው ይጨነቃል፣ ሊነግራት ይፈልጋል፣ ግን መናገር አይፈልግም ማለት መናገር ይከብደዋል። እና እንግዲህ እስካልነገሮች ድረስ ዝም በይ እያላት ነበር ናታን ማለት ነው። እሷም እንግዲህ ሌላ ዝም በይ አትበለኝ፣ እናቴ እኮ ናት ስትጨነቅ ማየት በጣም ነው የሚያመኝ፣ ደግሞ የምትጨነቅበትን ምክንያት አለማወቄ በጣም ይከብደኛል እያለች ነበረ ማለት ነው።
ስለዚህ ግን ያለው አማራጭ ዝም ማለት ነው። ከዛ ዳጣ ናት። ዳጣ ደግሞ እንግዲህ ሰላምን ደውላ እንዴት ሆነ እትዬ ደህና ናት ወይ ምናምን አለቻት ማለት ነው። ደግሞ አታፍርም ደህና ናት ወይ ብላ ስጠይቅ ከዛ ደህና ናት ለማለት ያው ያለ እንደዚህ ሆስፒታል እንደቀጠረች ምናምን ስልክ ስደውልለት አላነሳለኝ ምናምን አለቻት ማለት ነው። ስልክ ስደውል ይደውላል ነግረው ነበረ። ሁለታቸውንም ከጳውሎስ ሆስፒታል እንደቀጠረቻቸው ምናምን እንዳትሄጂ ምናምን እያለቻት ነበር። ደግሞ ሰላም ደግሞ ሄዳለሁ የት እንደ ትሄድና እውነቱን ታረጋግጥ። ከዚህ ሀገር መጥፋት አለብሽ። ከዚህ ሀገር ጠፋች ማለት ሲሪየስሊ ሪሊ የደረጀ ልጅ ነው ልጁ ማለት ነው። ያው እኮ ነው ተመረመረም ከዚህ ሀገርም ጠፋች። ምክንያቱም ደረደረች ምንም ማለች ሂዳ ነጻነቷን እስካላወጀች ድረስ ልጁ የደረጀ ልጅ ነው። በቃ ዛት ፋክት ምንም ሌላ ነገር ማረጋገጥ አይጠበቅባትም። ተመሮጥ መዞር ምናምን አይጠበቅባትም። እንግዲህ የአቢጌል ባል ነው። እኔ አስፈራኝ የአቢጌል ባል ወይ ውሃ ነው እያችን ምጥን እንደምወስዱ የሆነ ነገር እንዲያረጋቸው እየደወለ ቀለበት ካልገዛውልሽ ቀለበቱን እንድለኪ ዳይመንድ እንዲሆን መርጫለሁ ምናምን። እዛ ደግሞ ውሸቱን ነው። በጣም ነው የሚያስመስል። እና አቢጌል እንትና ናታን ደግሞ ያው ጎበዝ ነው፣ ሰው አስተዋይ ነው። እና ትወጂዋለሽ ወይ ያላት አየው እንደማትወደው ያው የሆነ አልወደውም ለማለት ምክንያት ተናገረች። ቤተሰቦቹን ታስተዋውቁሻል እሱ ይጠይቀኝ ነበር ግን እኔ አልሄድም እና ለረጅም ጊዜ ታውቂዋለሽ? ያው 3 አመት ተከትሎኛል አለችው። እንግዲህ እውነት ከሆነ እሺ ያርግልሽ፣ እውነት ካልሆነ ግን ብቻ በጣም ስለሚያስመስል ያስጠላል። ኬክ ልጋብዛቸው ብሎ ራሱ ሊያጃጅላቸው ነበረ ማለት ነው። እንግዲህ በቀጣይ ምን ሊፈጠር እንደሚችል አናቅም። ልጁ ሲመረመራል ወይ ሲሄድ ብቻ ከባድ ነገር ቤት ውስጥ እንዳለ ለዛ እናንተና ለብቻቸው ይነቋቆራሉ።